ታሪክ ስላለፈው ብቻ አይደለም የትላንት ልምድ ከዛሬ ፈተናና የነገ ህልም ጋር የሚያደርጉት ንግግር እንጂ ታሪክ ትላንትን ሲዘክር መዳረሻው ትምህርት ሆኖ ዛሬያችንን መመልከቻ የነገ አቅጣጫንም ጠቋሚ ነው ይባላል። ከየት ተነስተን የት ደረስን ወዴትስ ነው የምንሄደው ለሚለው ለሰው ልጅ ቋሚ ጥያቄም ታሪክ መልስ መፈለጊያ መንገድ ነው ይሉታል ባለሙያዎች። ታሪክ ህዝብን ከእኔነት ወደ እኛነት መንፈስ ማሳደጊያ ግብአትም ነው። በእኛ ሀገርስ ከታሪካችን የሚነሳውና ስለ ሀገራችን የሚነገረን ትርክት በተቃርኖ የተሞላና አነታራኪ የሆነው ለምንድን ነው? የታሪካችን ነገረ ሀቲት የትርክቶቻችን የእውቀት መነሻስ ምንድን ነው? እነዚህን ጥያቄዎች በዚህ የልቦና ውቅር ዝግጅታችን አንስተን እንነጋገርባቸዋለን። በሀገራችን ጎልተው በሚሰሙ ተቃራኒ ትርክቶች ላይ የእውቀት ተጠየቅና ብርቱ ሙግት በመሰንዘር የሚታወቁት ዶክተር ደቻሳ አበበ እንግዳችን ናቸው። ምሁሩ በእኛ ሀገር ታሪክ የፖለቲካ አገልጋይ ሆኗል የሚል ጠንካራ ሙግት አላቸው። ጉዳዩን የታሪክ ፖለቲካ ይሉታል። ስለ ሀገራችን የምንሰማው ተቃራኒ ትርክትም ከቅኝ ግዛት እውቀት የመነጨ ነው ይሉናል። ዶክተር ደቻሳ በአዲስ አበባ ዩኒቨርሲቲ በአፍሪካ ጥናትና ምርምር ተቋም መምህርና ተመራማሪ ናቸው። የለመድናቸውን ታሪካዊ ትርክቶችና ሀገራዊ ሳቢዎቻችን የሚመረምሩ የሚጠይቁና የሚሞግቱ መጽሐፍትን አበርክተዋል። በዛሬ የልቦና ውቅር ቆይታችን ከዶክተር ደቻሳ ጋር የቅኝ ግዛት ትርክቶችና የታሪክ ፖለቲካን ማዕከል አድርገን እንነጋገራለን። ተመልካቾቻችን የልቦና ውቅር በአዲስ ምዕራፍ ተመልሷል። አብራችሁን ስለምትሆኑ እናመሰግናለን። የደስደስ ተስፋ ነኝ። መልካም ቆይታ። ዶክተር እንኳን በደህና መጡ። እንግዳችን ሆነው እዚህ ስቱዲዮ ስለተገኙ በጣም ደስ ብሎናል። አመሰግናለሁ እኔም ስለጋበዛችሁኝ። 4 ያክል መጽሐፍት እጄ ላይ ያሉ በእርሶ የተጻፉ መጽሐፍት የታሪክ ፖለቲካ፣ የቅኝ ግዛት ሀቲት እንዲሁም ተቀባይነት ያገኙ የሚመስሉ ሀገራዊ ትርክቶችን መሞገት፣ ይሄ 4ቱ መጽሐፍት ላይ ያሉ ሀሳቦች ናቸውና ለምንድን ነው ዶክተር እነዚህ ሀሳቦች ላይ በተለየ ሁኔታ ትኩረት ያደረጉት? እንግዲህ አንድ ነገር መሬት ላይ ያለውን ነባራዊ ሁኔታ መገንዘብም አስፈላጊ ነው የሚሆነው። እነዚህን ጥያቄዎች ለማንሳት ያስገደዱኝ እነሱ ናቸው። ምን ማለት ነው? አሁን መሬት ላይ ባለው እንደው በእኛው ነባራዊ ሁኔታ በኢትዮጵያ ነባራዊ ሁኔታ ከመደበኛው የአኗኗር ወይም የመግባባት ድንበር የዘለሉ አመለካከቶች የሚንጸባረቁበት ሀገር እየሆነ ነውና እነዚህ ነገሮች ከምን የተመዘዙ ናቸው? እንደ ማንኛውም አስተማሪ እንደ ማንኛውም ትንሽ እንዳነበበ ሰው ፊደል እንደቆጠርን ሰዎች ራሳችንንም አካባቢያችንም ስንታዘብ እነዚህ ዙሪያ ወይም እነዚህ ነገሮች ውስጥ የሚሽከረከሩ መስሎ ተሰማኝ እና አሁንም ያለኝ መልስ የሚመስሉ ሀሳቦች ይዤ የመጣሁት እነዚህ ነገሮች መነሻቸው ምንድን ነው? እንደው ያለቀለት መልስ እንኳን ባይኖረኝ መነሻቸው ከምንድን ነው የሚለው ነገር ላይ ለማተኮር ነው። ምናልባትም እየታወቀኝም ሳይታወቀኝም በጻፍኳቸው ጽሁፎች ላይ እነዚህ ሀሳቦች ጎልቶ ይወጡ ይመስለኛል። አሁን እኔም ወደ ኋላ ተመልሼ ሳያቸው የትኩረት ማዕከል ናቸው። በተለየ ሁኔታ ግን አብዛኛው ሰው የተቀበላቸው የሚመስሉ እንደ ቀልድ እንደው የተለመዱ የሚባሉ ሀገርን አስመልክቶ የሚባሉ ትርክቶች በአንድነቱም ይሁን በመከፋፈሉም ይሁን የተቀበልናቸው የሚመስሉ ሀሳቦችን በጣም በድፍረት መሞገት መጠየቅና ለመመርመር መሞከርን ሁሉም ጋር አይቻቸዋለሁ። በእርግጥ በስፋት በደንብ እናያቸዋለን። ለሱ እንደው ማሳያም ሊሆን የሚችል የመጀመሪያው መጽሐፍ ላይ ጎበና ይመስለኛል እንግዲህ ብዙ የተነበበ አይመስለኝም፣ ከታተመ ትንሽ ቆይቷል። ጎበናን በተለይ ይሄ የወታደራዊ ህይወትና የፖለቲካ ህይወቱን አስመልክቶ የህይወት ታሪኩ ላይ መሰረት ተደርጎ የተጻፈ መጽሐፍ ነው። እዚህ መጽሐፍ ላይ እንግዲህ ጎበናን አስመልክቶ ብዙ ሰው ደጋግሞ የሰማው ነገር ይኖራል። እንደውም በዚህ ዘመን እንደ እውነት ለተረጋገጠ እውነትም የተወሰደ ነገር ጭምር ግን እንደ አንድ ፖለቲካዊ ስብዕና እንዳለው የታሪክ ተዋናይ ጎበና
ቀደም ባለው ጊዜ በተለይ መጽሐፉም ውስጥ በዝርዝር እንደተቀመጠው ከ1960ዎቹ በፊት እንደ ብሔራዊ ጀግና የሚቆጠር ብዙ የተዜመለት የተዘፈነለት ሰው ሆኖ ከዛ በፊት እናገኘዋለን። ከዛ በኋላ ግን መጽሐፉም ላይ እንዳለው እንደ ከሃዲ አሁን እስከዚህ ዘመን ባለው ጊዜ ድረስ የራሱን አካባቢና ማህበረሰብ አሳልፎ እንደሰጠ እንደማይታመን እንደ ከሃዲ ሰው ጎበናዊነት የሚባልም እንደውም በስም ደረጃ እንደዛ ብለው ላሰቡት ሰውም የሚሰጥ ስም ሆኖ እንመለከተዋለን። መጽሐፉም ውስጥ እሱ በደንብ በዝርዝር ተቀምጧልና እንደው ይሄ እሳቤ ከዚህ ወደዚህ አንድ ሰው ሆኖ ከዚህኛው ባህሪ ወደዚህኛው ባህሪ የተቀየረበት መሰረታዊ ምክንያት ምንድነው? ምንስ ይነግረናል ስለኛ ስለራሳችን ራሱ? ሀሳቡ በጣም ሰፊ ቢሆንም እንደው በአንድ አረፍተ ነገር ለመመለስ እኔ መስሎ የተሰማኝ ወይንም እስካሁን ድረስ በደረስኩበት የፖለቲካ ፍላጎት ነው ወይም የፖለቲካ አላማ ነው። የተቀመጠ የፖለቲካ አላማ አለ። ለዛ የፖለቲካ አላማ የዚህ የወታደራዊና ፖለቲካዊ ስብዕና ያለው ምናልባትም እንደ አርማ የሚወሰድ ግለሰብ ከዛ ዘመን በፊት የተሳለበት መንገድ በኋላ ላይ ለተቀደደው የፖለቲካ አላማ ግብአት አይሆንም፣ ይቃረናል። ስለዚህ ሰውየውን ከዛ ማንኛውም ትግል ወይም ማንኛውም የፖለቲካ አላማ የራሱ የሆነ ናሽናል ሄሮ ናሽናል አይከን ይፈልጋል ወይም ብሔራዊ ጀግና ብሔራዊ ሐውልት ሆኖ እዛ ላይ እንደ ሞዴል የሚወሰድ ወይም እንደ ምሳሌ የሚወሰድ ሰው ይፈልጋል። ይሄ ሰው ከዛ በተቃራኒው ነው የሚሆነው። የፖለቲካ አላማውን በህዝቡ አእምሮ ውስጥ ትልቅ ቦታ ያለው ወይም ምናልባትም በማህበረሰብ ውስጥ ትልቅ ቦታ ያለው ሰው ከፊትሽ ደንቅረሽ ያንን ማሳካት አትችይም። ስለዚህ ይሄ ሰውዬ ገለል መደረግ አለበት። ገለል ሲደረግ ደግሞ የተለየ ስብዕና ተሰጥቶት ማለት ነው እና ቀጥሎ የሚመጣው ይሄ ካራክተር አሳሲኔሽን የምንለው ወይም ስም የማጥፋት የሚመስለው አይነት ነገር ይዞ የሚመጣው የፖለቲካ አላማ ነው። ያ የፖለቲካ አላማ ከጎበና አካሄድ በተቃራኒው ስለሆነ ነው ለኔ መስሎ የተሰማኝ። የጦስ ዶሮ ሆኗል ነው ላሳቻለሁ። አዎ ምን ማለት ነው የጦስ? አጋጣሚ ሆኖ ያ የተያዘው መጽሐፉን እንግዲህ የዛሬ 7-8 ዓመት ምናልባትም ከዛ በፊት ነው ሀሳቡ የነበረው። ታትሞ የወጣው ከዛሬ 6 ዓመት በፊት ነው። በዛ ጊዜ በነበረው ይሄ ሀገር መሰርታለሁ ብሎ የሚለው የኦሮሞ ልሂቅ ሌላ ሀገር የኦሮሚያን መሰርታለሁ ብሎ የኦሮሞ ልሂቅ ለግማሽ ክፍለ ዘመን ያክል ተጉዟል የኦሮሞን ፖለቲካ ይዞ እና የፈለገበት ቦታ ላይ አልደረሰም። ሳይደርስ ሲቀር መፈክሩ ይሄ ነው። ብዙ ጎበናዎች አሉ እንትኑ ማህበረሰብ ውስጥ ይህንን አላማ እንዳናሳካ ያደረገን የሚል። ስለዚህ እኔ አሁን ይሄ ጎበናን እንደ አንድ ግለሰብ ብቻ ሳይሆን እንደ ቶት እንደ ቲንኪንግ ማለት ነው እነሱ ምናልባትም የማይሻገሩትን ወይም የማያሻግራቸውን መንገድ ይዘው ስላልተሻገሩ ወይም ስላልተሳካላቸው ሌላ ሰበብ ሲያመጡ ይሄን ነገር መሀል ስለደነቀሩ የጦስ ዶሮ ነው የሆነው። ሲጀምርም መንገዱንም እንደውም አለቀ ባንልም ማለቂያ ላይም ጎበና በጦስ ዶሮነት የሚመጣው በዚህ ምክንያት ነው ብዬ ነው ያሰብኩትና ለዛ ነው ምናልባት ያኔ በነበረኝ የጠነከረ ስሜትም ሊሆን ይችላል ቃሉን የተጠቀምኩትና የጦስ ዶሮ የሆነው በዚህ ምክንያት ነው። የራሳችሁን ድክመት ማረም አለባችሁ፣ ይሄ ብሔራዊ ጀግና ነው የሚል አይነት እሳቤ ስለነበረኝ ነው። የጎበና መጽሐፍ ከተጻፈበት አላማዎች መካከል አንዱ ምን ይላል? በኢትዮጵያዊነት፣ በአማራነት፣ በኦሮሞነት በአጠቃላይ በብሔር ብሔረሰብ ጥላ ስር በተጠለሉ የፖለቲካ ልሂቃንና ምሁራን መካከል በራስ ጎበና ታሪክ ላይ የሚሆን በኢትዮጵያ ታሪክ ላይ ያለውን የገመድ ጉተታ ማላላት የሚል አላማንም ጭምር ይዟል አስቀምጧል መጽሐፉ። እንዲህ አይነት ጽሁፎች እንዲህ አይነት ሀሳቦችን ማንሸራሸር እንዴት ነው የገመድ ጉተታውን ሊያላለው የሚችል የሚል ጥያቄ ነበረኝ። እንዴት ነው ያንን ማድረግ? ከዛ በፊት በነበረው አንዳንድ አይነክ የሚመስሉ እንትን አሉ ቃላት አሉ ወይም አስተሳሰቦች አሉ እንደ ፍጹም እውነት ተደርገው የተወሰዱ። ለምሳሌ የኛ ታናናሾች ወይም ሌላ ሀሳብ ሰብተው ማያቁ ልጆችም ነበሩ።
ወደ ሊቅነት ደረጃም ምንድነው የሚባለው ይሄ ተጽዕኖ ፈጣሪ የሆኑ የወጡ የኔም ተናናሾች ወይም የኔ ዘመነኞች ምናልባትም አንዳንዶቹ ታላላቆችም አሉ እንደ ይህንን አመለካከት እንደ ፍጹም እውነት አድርገው ወስደውታል። አንድ ሁለተኛ ደግሞ የፖለቲካ አመለካከታቸው እዛ እንትን ጥላ ስር ሆኖ ከዛኛው ጋር ፍጹም የሚቃረን ነገር ወይም ፍጹም የጋራ ነገር እንደሌለው የጋራ ሀገርም ምናልባትም የለንም የሚያመሳስለን የጋራ ነገር የለንም ወደሚል የሚሄድ እንደው ምንድነው በተለምዶ በጣም የተራራቀ የሚመስል አይነት የኦሮሞ ሊቃንና የአማራ ሊቃንን በሚባለው እንትን ማለት ነው የጋራ አጀንዳ የላቸውም። ሁለቱም የየራሳቸው መንገድ ነው ያላቸው የሚል አመለካከት በጣም ጠንክሮ የነበረበት ጊዜ ምናልባት አሁን ምን ያህል እንደላላ አላውቅም። አይደለም የጋራ ነገር አለን። መጽሐፉ እንግዲህ መግቢያው ላይ እንደውም በጣም የማህበረሰቡን የአብሮነት ወይም የመስተጋብር ውጤት ጎበና ራሱ የመስተጋብሩ ውጤትም ነው። እንደገና ያንን መስተጋብር ማስቀጠል የሚፈልግ ሰው ነው እና ይሄ ስለ አንድ ግለሰብ አይደለም፣ ስለ ሁለት ማህበረሰቦች ነው። ከፍም ካለ ከዛ በላይ ስላሉት ኢትዮጵያውያን ነው እና ምናልባት ብዙ ሰዎች ጥያቄ ሊጠይቁ ይችላሉ። ጥያቄ መጠየቅ ከጀመርሽ ያ የተወጠረው ገመዱን መጎተቱን ትተሽ ማሰብ ትጀምሪያለሽ ማለት ነው። እዛ ይላላል እንትኑ ይሄ ውጥር ያለው ሁኔታ አውድ ወደ መነጋገር ሊመጣ ይችል ይሆናል ብዙ ነገሮች ላይ። እውነቱን ለመናገር አንዱ እንትን ጎበና ላይ የሚነሳው ያ ውጥር ያለው ሀሳብ በኦሮሞ ሊቃን ዘንድ አሁን ያን ያህል ጠንካራ አይመስለኝም። አንዳንዶቹ እንደው በአንድ ራስ ሁለት ምላስ እንዳይሆንባቸው እንደው እንትን ያሉት ይመስለኛል እንጂ መለስ ያሉ እንደውም በሌላኛው ጠርዝ ሌላኛው ቻፕተር ውስጥ አንስቼዋለሁ። ይሄ ሰው አልነበረም እንደዚህ ነው የሆነው፣ እንደውም እሱ ከአዲስ አይሆን ተከርቶ ነው ወደሚል እንትን እስኪመጡ ድረስ አላልተውታል ወይም ትተውታል ማለት ይቀላል። እና ማላላቱን ከዛ አንግል ነው የወሰድኩት። እንግዲህ መጽሐፉ በተጻፈበት ጊዜና ያኔ የነበረው መሬት ላይ ያለው የፖለቲካ ውጥረት ይመስል የነበረውን ነገር መሞገት ነው ወይም መጠየቅ ነው። መልስ ባይኖረኝም አይ ልክ ላትሆኑ ትችላላችሁ፣ ቆም ብላችሁ አስቡት። ሰው ቆም ብሎ ማሰብ ሲጀምር መጎተቱን ይተዋል እና አእምሮ ስራ ይሰራል ማለት ነው። ጎበና የተሰራበትም ዘመን እሱንም የሰራው ማህበራዊ ሳቤም ያኔ የነበረውም ነገር በደንብ ተብራርቷል መጽሐፍ ውስጥ እንዳሉት ዶክተር። ያንን በማየት በማንበብ ውስጥ ብቻ አንዳንድ ሀሳቦችን መልሶ ለመጠየቅ ለማየትም እድል በሚሰጥ መልኩ እንደተጻፈ እኔም መጽሐፉን ሳነብ ተሰምቶኛል። ሌላው ግን አሁን ቀደም ጎበናንም ስናነሳ በዚህም ደግሞ የሚገለጡ አይነት የተለያየ ትርክቶች የሚነገሩ በጣም ተቃራኒ የሚመስሉ ስለሆነ እንደው አዲሱ ትውልድ መጪው ትውልድ ስለ ጎበና እንዲያውቀው ወይ ደግሞ ይሄን ማወቅ አለበት የሚሉት ነገር ምንድነው? ሁለት ነገር ማወቅ አለበት እላለሁ። አንዱ ጎበና ላይ የተሰራው የፖለቲካ እሳቤ ምንድነው የሚባለው እንደው አይዲዮሎጂ እስከመሆን ድረስ እኮ ነው የሄደው። በኦሮሞ ፖለቲካ ውስጥ ጎበናነት ርዕዮተ ዓለም እኮ ነው የሆነው። አይዲዮሎጂ የእንትንነት የዓላማን የመተው የማህበረሰብን ፍላጎት ለሌላ አሳልፎ የመስጠት የሚል አይነት እሳቤ ነው ያለው እና እሱ እሳቤ ልክም አይደለም። በመጀመሪያ ደረጃ ልክ አይደለም። በሁለተኛ ደረጃ ውጤቱ ከሰርንበት እንጂ አላተረፍንበትም። ከጎበና ህይወት ብዙ የምንማረው ነገር ነው ያለው። እንደዚህ የሚወረወር አይደለም ከሚሉት ወገን ነኝ። በሁለተኛ ደረጃ ጎበናን እንደ ግለሰብ እንደ አንድ ሰው ምንድነው የሚባለው ኢንስፓይሪንግ የሆነ ወይ ኢንስፓይሬሽናል እንትን ያለው ምንድነው የሚያነሳሳ ወይንም ለሌላ ሰው ሞዴል ሊሆን የሚችል ከትንሽነት ራሱን ሰርቶ ትልቅ የሆነ ሰው በኦሮሞ ማህበረሰብ በባህሉ አንገፋ ሆኖ መወለድ ወይም የመጀመሪያ ልጅ ሆኖ መወለድ ብዙ ጥቅሞችን ያስገኛል። ምን ያስገኛል? መጨረሻ ላይ የሚወለዱ ልጆች ራሳቸው ናቸው መላ የሚፈልጉት ለህይወታቸው። ከዛ መላ ፈልጎ ከትንሽነት ወይም ከቁጢሱነት ተነስቶ ኦልሞስት እንግዲህ የንጉስ አቻ
ደረጃ ላይ የደረሰ ሰውን ህይወት እንዲሁ እንደ ተራ ነገር መወርወር አይቻልም። ብዙ ነገር ሊማሩበት ይችላሉ። ከስህተቶቹም እንደገና ከምንድነው የሚባለው ከስኬቶቹም መማር ይቻላል። ለምሳሌ በጎበና ህይወት ውስጥ ሁለት ጎን ለጎን የሚሄዱ ልምዶች አሉ። ወታደራዊ ህይወቱና ፖለቲካዊ ህይወቱ። በፖለቲካዊ ህይወቱ ምን ያህል ፐርፌክት እንደሆነ፣ በፖለቲካዊ ህይወቱ ምን አይነት ወጣ ገባ ነገሮች እንዳሉበት ሁሉ ማጥናት የሚቻል ወይም መገንዘብ የሚቻልበት እንትን ነው። መጨረሻ ህይወቱ አካባቢ ላይ መጽሐፉ ላይ እንደምታነቢው ፖለቲካውን የመዘንጋቱ ወይም ፖለቲካ አካባቢ ያለውን በተፈጥሮ አለ አይደለም ፖለቲካ ሲሰራ የሚሰሩ ነገሮችን የመዘንጋቱ ነገር at the end of the day ራቁቱን እንደቀረ ግለሰብ ሁሉ የሚሰማው አይነት ሰው ሆኗል። በስተርጅናው ወይም በሽምግልና እድሜው ሊከበር ምን ሊል እንዲህ የሚል አይነት ሰው መሆን ሲገባው እሱ ይኮትኩቶ ያሳደጋቸው የሱ ወራሽ በባዮሎጂካል አይደለም በዚህ በስልጣኑ አሁን ቀጥሎ የሚመጡት ኤሊት ወይም ልሂቃን እንደ ወደ ጎን ያሉት አይነት ነገር የሚመስል እንትን አለ። እዛ አካባቢ ሁሉ ምን ማራቸው በጣም ብዙ ነገሮች አሉ። ስለዚህ ከሱ ህይወት መማር ይቻላል ነው ባጭሩ ሁለተኛው ነገር። በጣም ጥሩ እንዳሉት ዶክተር እንዲህ ነው ተብሎ አንድ ነገር ተፈርጆ ሲጣል የሚያሳጣው ነገር እሱ ጭምር ይመስለኛል። በማየት በመመርመር ውስጥ ሊገኝ የሚችለው ሊወሰድ የሚችለው ስለ ራሳችንም ጭምር ሊነግረን የሚችሉ ብዙ ዕውቀትና መረጃዎች ጭምር አብረው ነው የሚጣሉት። እንደተባለው ጎበናም በመተው ብቻ የሚቀር አይመስለኝም። ሌላው በሁሉም መጽሐፍት እዚህም ንግግር ውስጥ በውስጥም አብሮ ሊነሳም የምናየውም ነገር ታሪክ ፖለቲካ የሚለው ሐሳብ ነው። እዚህ መጨረሻ ላይ በቅርቡ ለአንባቢያን የደረሰው መጽሐፍ ውስጥ ዳግማዊ ምኒልክና የታሪክ ፖለቲካ ሰኞ መጽሐፍ ውስጥ በደንብ ትኩረት አድርጎ የታሪክ ፖለቲካን በብዙ መንገድ ያሳያል፣ ይዳስሳል። በጣም የገረመኝ ጽሁፍ አለ። የታሪክ ግንዛቤያችንን በዛ ውስጥም የስልጣን ግንዛቤያችንንም ጭምር ሊፈትሽ ሊጠይቅ የሚችል ለተመልካች ባነበው በጣም ደስ ይለኛል። ኢትዮጵያ ሀገር ሆና ሳለ በውስጠ ታዋቂነት በእናትነት ስሜት የሚመለከቱ እና በሚስትነት አይንና ስሜት የሚመለከቱ የማህበረሰብ ክፍሎች እንዳሉ ማሰብ እንችላለን። ስለዚህ ኢትዮጵያ የኛ ናት፣ የነሱ ናት፣ የኔ ናት በሚለው እሳቤ ውስጥ የታሪክ ግንዛቤ በግልጽ ይንጸባረቅበታል። በዓላማ ደረጃም ቢሆን ኢትዮጵያን ለእናትነት የሚፈልጉት ዜጎች ሲሆኑ በሚስትነት እሳቤ የሚፈልጉት ደግሞ ፖለቲከኞች ወይም ስልጣን ፈላጊዎች ናቸው እንድል መንገድ የሚያመላክቱ ሁኔታዎች አሉ። የሰው ልጆች በእናታቸው ላይ የኔ ናት ያንተ ናት ተባብለው በባለቤትነት ጥያቄ የሚጣሉበት መደበኛ ሁኔታ የለም። ሁለተኛውን ግን ተፈጥሯዊ እንኳን ለማለት ብንቸገር በማህበረሰባዊ ህግጋት አውድ ውስጥ የማይጋሩት የኔ የብቻዬ የሚሉት ሲሆን ኢትዮጵያ በዚህ አይን የምትታየው በስልጣንና ስልጣንን ማጋራት በማያስችል ስርዓት ውስጥ ባለቤት ለመሆን በሚኖር ፍላጎት ነው። በዚህ አመለካከት ውስጥ ደግሞ የኔ እስከሆነች ድረስ ስለ ህልውናው አጨነቃለሁ፣ እንከባከባታለሁ፣ እወዳታለሁ። የኔ ካልሆነች ግን ወይም የኔ ማድረግ ካልቻልኩና ሌላ ከወሰዳት ግን ብትኖር ባትኖር እዳ የለብኝም። አንዳንዴ እንዲያውም እንዴት የራሴ ማድረግ አልቻልኩም በሚል መጥፎ ስሜት ተሞልቶ ለጥፋትም ሊሰራ ይችላል። ካልቻለም ችግር ላይ እንድትወድቅ ሊሰራ ይችላል። ሰዎች እናት ላይ ተጣልተው አያውቁም ይላል። የኔ እናት የሌላውም ሰው እናት ልትሆን ትችላለች። እነዚያ ደግሞ እህት ወንድሞቼ እንጂ ጠላቶች አይደሉም። ሰዎች የሚጣሉት በግላቸው ሊወስዱት በሚፈልጉት ነገር ላይ ነው። የኔ ቆንጆ የኔ ብቻ ናት፣ ከማንም ልጋራት አልችልም። በእኛ ማህበረሰብ ዘንድ የፖለቲካ ስልጣን በታሪካችንም ዛሬም የሚያጣላን ከእንደዚህ አይነቱ እሳቤ ስላልወጣን ሊሆን ይችላል የሚል ነገር ተቀምጧልና የተነጻጸረበት መንገድ ሰው ሊገባው በሚችል አይነት መንገድ የተገለጸ ስለመሰለኝ ነው ሙሉውን ለማንበብ የወደድኩት። ዶክተር እስቲ ስለ ታሪክ ፖለቲካ እናውራ። ቃሉም የተጠቀሙበት ይሄንንም ጽሁፍ በደንብ የሚያያዝ ይመስለኛል። ምንድነው የታሪክ ፖለቲካ ዶክተር? በፖለቲካ ስልጣን ፍላጎትና በፖለቲካ አላማ ምክንያት ታሪክ ግብአት ሆኖ ሲመጣ ግብአት የሚሆንበት መንገድ አላስማማ ሲልና እሱ እንደ ምንድነው የሚባለው ራሱ እንደ ግብ ሆኖ ሲመጣ ፖለቲካ ይሆናል። ታሪክ በራሱ ግብ ሆኖ ሲመጣ ፖለቲካ ይሆንብናል። ታሪክን ልንማርበት ለምንፈልገው
ለምን ፈልገው ሲባል እንግዲህ አካታች ለሆነ በተለይ ብሔራዊ ታሪክ ላይ ነው እንግዲህ እዚህ ጋር በጣም ትኩረት ሀገራዊ ታሪክ ልበለው ሀገራዊ ታሪክ ላይ ትኩረት ተሰጥቶ ሲሰራ እኔ እስከሚመስለኝ ድረስ እንደው እውነት ፍለጋ ብቻ አይደለም ሀገርንም ህዝብንም አብሮ መስሪያ ነው ቅድም ከእኔነት ወደኛነት የሚያሸጋግር ተብሏል አሁን ለዛ ግብአት አንዳንዶቻችን የምንታገለው ወይም ታሪክን የምንጠቀመው ለእኔነት ነው አንዳንዶቻችን ደግሞ ለእኛነት ስንጠቀም እዛ ጋር እንትን ይፈጠራል ማለት ነው ምንድነው የሚባለው የፖለቲካ ክርክር የፖለቲካ እንትን ታሪክ እንዳጣላን ወይም የተጣላነው ታሪክ ላይ እንደሆነ ተደርጎ ሁሉ እንድናስብ ታሪክ የፖለቲካ አውዱን ይሞላዋል ሰዎች ስለ ታሪክ ፖለቲከኞች ራሱ የታሪክ ባለሙያዎች ሁሉ ሳይቀር ያልተስማሙበት ነገር ይሉናል እኛን አሁን ለምሳሌ እኛ ያልተስማማ ነው በታሪካዊ እውነት ላይ አይደለም ወይም በታሪካዊ ክስተቶች ላይ አይደለም ያ ታሪክ ትርጉም የተሰጠበት መንገድ ላይ ነው ትርጉም ሲሰጥ ደግሞ ማንግባባው ያላግባባን አላማችን ነው ልንደርስበት ማለት ታሪክ ግብ አይደለም አይደለ በራሱ ለሆነ ነገር ግብአት ነው ሁሌ እላለሁ የምንማርበት የሆነ ነገር ለማሳካት ነው ለምሳሌ በተለይ ሀገራዊ ታሪክን መንግስት ካሪኩለም ቀርጾ የትምህርት ቤት መማሪያ መጽሐፍት አዘጋጅቶ ብዙ ወጪ አውጥቶበት ብዙ ነገሮች አሉ ከዛም ባለፈ ማንኛውንስ ትምህርት ማንኛውንስ ዕውቀት ለዓላማ አይደለም እንማረው የዓላማ ምንድነው ነው ስለዚህ ታሪክ ከዛ ይወጣና በራሱ የፖለቲካውን አውድ ይሞላዋል ያኔ ልክ የብሔረሰብ ታሪክ የሃይማኖት ታሪክ የምን ታሪክ እንደምንለው ፖለቲካ እንደምንለው የሃይማኖት ፖለቲካ የታሪክ ፖለቲካ ይሆናል ታሪክ የፖለቲካ አጀንዳ ሆኖ ይወጣል እንደ ግብአት ከማገልገል በላይ ሆኖ እንግዲህ ነው በራሱ እንደዛ ሲሆን ችግር ነው ይሄ ምንም ኮንተና እየኖር ነው ማለት እየኖር ነው ለምንድነው በቅድም ካነሳሽው ስልጣን አንፃር ለምሳሌ በአንድ መንገድ ለምሳሌ የአንድነት ሀቲት ብለን በመጽሐፎቹም ውስጥ በተደጋጋሚ ተጠቅሷል እቺን አንድን ኢትዮጵያ በምን አይነት መልክ እንቅርጻት ወይ ምን አይነት ኢትዮጵያ ነው የምንፈልገው በሚለው እንደውም በህልውናዋ ላይ ጥያቄ ሳናነሳ ህልውናዋ እንዳለ ገጿን ግን እንዴት እናድርግ በሚለው ላይ አንዳንዴ አልስማማ እንላለን አንስማማ ስንል ከታሪክ እንትን እንፈልጋለን ምስክር እንፈልጋለን ከኋላ ምስክር ያገኘነውን ምስክር ሊሆን የሚችል ታሪካዊ ክስተት ለክስተቱ ትርጉም የምንሰጠው ያ ያስቀመጥነው ገጽ አለ አይደለም ለሱ ገጽ ግብአት ሊሆንልን በሚችል መልኩ ነው ብዙ ጊዜ የመጽሐፎቹ ማነሳለሁ አድዋን ምሳሌ መውሰድ ይቻላል አድዋ ትርፉ ነው ኪሳራው ነው ይበልጠው አድዋ ኪሳራም ነበረው አይደለም የሰውን ልጅ ያክል በጣም ብዙ ከአድዋ መልስ ያልተለቀሰበት ቤት የለም ነው የሚባለው እስከ 7 አመት ሀዘን ነው የሚባለው አድዋ ለተራ እናት ወይም ለተራ ቤተሰብ ምናልባትም አባቱን ወይም ወንድሙን ሚስት ባሏን ያጣችበት በጣም ብዙ ቀውሶች ፈጥሮ ሊሆን ይችላል አድዋ ቀውስ ለማውራት ከፈለኩ እኮ ከዚህ ታሪካዊ ክስተት ውስጥ ይሄንን መዝጄ ጥሩ ማብራሪያ ሰጥቼ በጥሩ ማስረጃ አስደግፌ እንትን ማድረግ ይችላል ብቻ አድርጎ መሳል ይቻላል አድዋ አይደለም አድዋ የጀግንነት ምልክት በዘመኑ ታይቶ ማይታወቅ ይሄ አሁን እየተጠቀምንበት ያለውን ከሞላ ጎደል እንደው ሁላችንም ባንሆን አብዛኞቻችን ምንስማማበት የአድዋ ስዕል ይመጣል ያን ስዕል ያመጣነው እኮ ለሀገራዊ ዓላማችን ነው ሁላችንም ጀግኖች ነበር ያላፈነገጡ ለሌላ ለባዕድ ፍላጎት ያልተገዙ አልነበሩም ማለት እኮ አይደለም ነበሩ ሀገራቸውን ያደሙ ያኔም ነበሩ ዛሬም አሉ እንደዚህ አይነት ነገር ውስጥ ታሪክ እንትን የሚያዝበት መንገድ ዓላማ ተኮር ነው ወደንም ጠላንም ስለዚህ እዛ ጋር ስንመላለስ ነው ጉዳቱንም እናስከትለው እና የታሪክ ፖለቲካውም የሚመጣው እዛ ጋር ነው
ሌላው እንደው መጽሐፎቹም በተንተራሱት የኦሮሞ ፖለቲካ ላይ መነሳት እንችላለን። ከኦሮሞ ፖለቲካ ይህንኑ ታሪካዊ ክስተት አንዳንዶች የኦሮሚያ ሪፐብሊክን ለመስራት እንደ ግብአት ይጠቀሙበታል። አይ የኦሮሞ ዕጣ ፈንታ እዚሁ በኢትዮጵያ ማዕቀፍ ውስጥ መፈታት አለበት፣ በዚህ ምክንያት ታሪካዊ ልምዶችንም ሲያነሱ ያንኑ ይጠቀሙበታል። ሲጠቀሙበት ግን ትርጓሜውን ለዛ በሚሆን መልኩ ታሪክ ራሱን ለዛ ያጋለጠ ነው። በተፈጥሮ ለትርጉም ያጋለጠ ነው። እሱ ምንም እንትን የለው። ማንኛውም ማህበራዊ ጉዳይ ራሱን ለትርጉም ያጋለጠ ነው። ያንን ትርጉም ስንተረጉም ግን ቢሆን ባለሙያዎች ይሰሩታል። ባለሙያዎቹም በእርግጥ ከእንደዛ አይነት ፍላጎት ነፃ ናቸው ማለት አይቻልም። እነሱም የራሳቸው እንትን ይኖራቸዋል። በተቻለ መጠን ግን እኔ በተለይ ሀገራዊ ታሪክ ላይ ሀገራዊ ጥቅምን ለአደጋ በማይሰጥ መልኩ ሀገራዊ ጥቅምን በማይገዳደር መልኩ፣ ሌላኛው ደግሞ የማህበረሰብን አብሮ የመኖር ዋስትና በማይፈታተን መልኩ ነው ታሪክ መጻፍ ያለ። ዓላማውም እኛነትን ለመገንባት እስከሆነ ድረስ የሚል እንትን ያለኝ እዚህ ጋር ምናልባት ከብዙ የታሪክ ባለሙያዎች ጋር ቢያንስ አት ፌስ ቫሊዩ የሚሉት ላይላውን ስናይ የማንስማማ የሚመስለው ታሪክን እንደ ምንድነው እውነት ፍለጋ በማስመሰል ወይም በፖዚቲቪስት ቲንኪንግ የሚሉት ነገር አለ። ፖዚቲቪስት ማለት ምን ማለት ልክ በፊዚክስ፣ በኬሚስትሪ፣ በሌሎች የተፈጥሮ ሳይንስ መነጽር ያለምንም ማዳላት ወይም ያለምንም የራስ ስሜት ማጥናትና መጻፍ ይቻላል የሚባል ነገር አለ። እሱ እውነቱን ለመናገር እንትን ሆኖ ነው የቀረው። ይህንን ያስተማሩን ወገኖችም ራሳቸው ሊተገብሩት አልቻሉም። ያንን እየኖሩትም አይደለም። ስለዚህ እኔ ለዓላማ ምንጽፈው ይሄ እነዚህን የአጻጻፍ ስልት እስካልጣስን ድረስ በተለይ በጎ እንግዲህ ትምህርተ ጥቅስ ውስጥ ይግባልኝ ለበጎ ዓላማ ነው ታሪክን ልንጽፈው የሚገባው። በዚህ ሂደት ውስጥ ማንንም መጉዳት የለብንም። በሂደቱም ጽፈን በምናወጣውን ውጤት ፖለቲካ ሲሆን ግን የፖለቲካ ዓላማውን ብቻ ስለሚያስቡት አንዳንዴ ውጤቱ ብዙ ሰዎችን ሊጎዳ ይችላል። የፖለቲካ ዓላማ ስልጣን ስለሆነ ማለት ነው። ሙሉ በሙሉ አብሮ የመኖር ዋስትናውን ጥያቄ ውስጥ የሚያስገባ ነው የሚሆነው። ለበቀል የሚያነሳሳ አይደለም። አብሮ ለመኖር ለጉርብትና እንኳን አይመቹም እነዚህ ወገኖች እስከሚል ድረስ የሚያስኬዱ አይነት የታሪክ ትርጓሜዎች አሉ። የበዳይ ተበዳይ አይነት እነሱ እንግዲህ አሁን አንድ ከስነ ምግባር አንጻር፣ ሁለት ከፋይዳቸው አንጻር ስናይ ጥያቄ እናነሳባቸዋለን። ግን ታሪክን ፖለቲካ አድርገውታል እግረ መንገዳቸውን። በሌላኛውም ወገን ያው ነው ማለት ለምሳሌ ኢትዮጵያ ይህንን ነው የምትመስለው፣ ከዚህኛው ገጽ ውጭ ያለው ገጽ የኢትዮጵያ ወካይ አይደለም የሚባል የማያካትት የአግላይነት አይነት ስዕል የሚሰጥ ማለት ነው። ኢትዮጵያን ልሙጥ አድርጎ የሚስል ትርክት ወይንም የታሪክ ትርጉም ያላቸው ወገኖች አሉ። ክስተቱን አንድ ወገን የተዋጋው እቺን ሀገር አንድ ወገን ነው የሰራት እንዲህ የሚሉ ነገሮች አሉ አይደለም። ይሄ አደባባይ እንትን ስለሆነ በዚህ ምልልስ ውስጥ ነው እንግዲህ ታሪክ የፖለቲካው አጀንዳ የሚሆነው እና እኔ ታሪክ ላይ ያለ ፖለቲካ ብዬ ያልኩት እሱን ነው። አገልጋይም ሆኗል የሚል አይነት ምን አይነት አገልግሎት ነው የሚሰጠው ነው ምን አይነት አገልግሎት ነው የሚሰጠው? በቃ መንገደኛ ሁሉ እያነሳው ለዚህኛውም ለዛኛውም ከሆነ ቅድም ያልኩት ነገር እብድ የገባበት ገበያ ነው የሚሆነው። እንደዛ አይደለም። አገልጋይነቱ ይጠበቃል፣ ምንም ጥያቄ የለውም። ቅድም ያልኩት እኮ የጋራ ዓላማ ማስቀመጥ እስከቻልን ድረስ ታሪክን እንደ ግብአት እንጠቀምበታለን አይደለም። እንደ ግብአት ሀገር መስሪያ መሳሪያ ነው ያልሽው እኮ አሁን ምን ማለት ነው? ማገልገሉ እኮ ነው ለሀገር ሲሆን ቅድም ያነበብኩት የዜጎች ፍላጎትና የፖለቲከኞች ተብሎ የተቀመጠው ይሆን እና አገልጋይነቱ በዛ መልኩ ግን ያገኘ ሁሉ ሊጭነው አይገባም ነው።
በቃ እንዲሁ ለተገኘው ነገር ሁሉ ታሪክን እየመዘዝ የሌለ ትርጉም እየተሰጠው በተለይ አውዳሚ የሆነ ትርጉም እየተሰጠው ከቀጠለ ያው ቅድም እንደተባለው ላገኘው ሁሉ አሽከር ሆነ ማለት ነው። እና እሱን ነው ለማለት የፈለግኩት እንጂ አገልጋይነቱ ምንም ጥያቄ አይነሳበትም። የትኛውም ዓለም መጽሐፍ ሲጽፉ ሲነግሩን ላይሆን ይችላል፣ እንደዛ አይሉንም ቦልድሊ። አሁን እኔ እንዳልኩት አይነት አፋቸውን ሞልተው አላሉንም። እውነት ፍለጋ አድርገው ነው እና የታሪክን ሳይንሳዊነት ሁሉ ሳይቀር ይነግሩናል። ሳይንሳዊነቱ በምን መልኩ እና የታሪክ ሳይንሳዊነት መጽሐፎቹም ላይ ብያለው፣ በስነ ዘዴው ላይ ነው የታሪክ ሳይንሳዊነት የሚመጣው እንጂ ይሄ ፍጹም ገለልተኝነት በሚለው ላይ ማንም ፍጹም ገለልተኛ ሆኖ ሊጽፍ አይችልም። አላማ ነበራቸው፣ አሁንም አላማ አለን። ግን ታሪክን ለመጻፍ የምንሄድባቸው መንገዶች አሉ። መንገዶች ከተራ የርዕስ መረጣ እስከ የጥናት ውጤታችንን ለአንባቢ የሚሆን ለተመልካች ወይም ለአድማጭ እስከምናደርስበት ሂደት ያለው ፕሮሲጀር አለ ወይም ቅደም ተከተል አለ መከተል ያለ ያንን ዘዴ ነው ሳይንሳዊ የምንለው። ታሪክንም ሳይንስ የሚያስብለው እሱ ይመስለኛል። እንግዲህ ይሄ የተለያዩ ስኩል ኦፍ ቶት ስላሉ እነዛ የእሳቤዎች ከሰዎች ጋር ላንስማማ እንችላለን። እኔ ግን እንደ ግለሰብ በተለይ ሀገራዊ ታሪክ ላይ እንዲህ ያለ እንትን ያለ አመለካከት ነው ያለኝ። አካታች የሆነ ነገር የግድ መታሰብ አለበት። ታሪክ ለዓላማ ነው መጻፍ ያለበት የሚል እንትን ነው። ታሪክ ለታሪክነቱ ዝም ብሎ እንዲተረክ አፎርድስ እናደርጋለን ወይ? እንደሱ አይነት ነው አሁን እኛ ባለንበት ዓላማ ይሄን ሁሉ ገንዘብ የምናፈሰው ለዚህ ነው ወይ ብዬ ጠይቃለሁ። አላውቅም። ዋናው ያ ዓላማ ምን ይሁን የሚለው ነው የሚያነጋግረው እንደማለት። በቃ አግኝተሽኛል። እና ዓላማውን ላይ መነጋገርና መስማማት አለብን። ፖለቲከኞቹ ዓላማው ላይ ሊያስማሙ ከቻሉ ቅድም የመጣው ምሳሌ እሱ ጋር ነው። አካታች መሆን ከቻልን ታሪካችንን ሁላችንም የታሪኩ አካል የፖለቲካውም አካል እንሆናለን ማለት ነው። አካታች ስናረግ ግን ስንካተት ማለት ነው። እኔ ምን ይዤ ምን ጥዬ፣ አንቺ ምን ይዘሽ ምን ጥለሽ፣ መቼም ሁላችንም ያለን 100% ፍላጎታችንን ይዘን እዛ ውስጥ ላንካተት እንችላለን። ግን በጋራ ነገሮቻችን ላይ ተካተን ታሪካችንም ለዚህ የሚሆኑ ብዙ ክስተቶች አሉት፣ ብዙ ትርጓሜዎች አሉት እና ያንን እንጠቀም ነው እንጂ ታሪክ በራሱ ብቻውን ግብ አይደለም። እና ነፃ ሊያወጣው የሚችለው ማን ነው? ከፖለቲካ ወይም ደግሞ የፖለቲካ ግብ ከመሆኑ ማን ነው? ለምሳሌ ባለሙያዎቹ የሆኑ የታሪክ ባለሙያ ነው ወይስ ፖለቲከኞች ናቸው? ነፃ በማውጣት ሂደት ውስጥ እውነቱን ለመናገር እኔ የሁለቱም አካላት ኃላፊነት ይመስለኛል። እኛ አሁን ለምሳሌ እንደ ታሪክ አስተማሪ ወይም እንደ ታሪክ ባለሙያ በምንባለው ዘንድ የምንሄደውን ልንሄድ እንችላለን። ግን ቅድም ያልኩትን ነገር መርሳት የለብንም ባይ ነኝ። እኔ ኢትዮጵያ ረስቼ ታሪክ መጻፍ አልችልም። አጌንስት ኢትዮጵያን ኢንተረስት ታሪክ መጻፍ አልችልም። አጌንስት ኢትዮጵያውያን ታሪክ መጻፍ አልችልም። ያ ፖለቲካ ከሆነ አንድ ነገር ነው። በዛ ሂደት ውስጥ አሽከር ሆኜ ከሆነ አዎ፣ ካልሆነ በስተቀር ባለሙያው ነው ማውጣት የሚችለው። ግን የበለጠ የተመቻቸ አልጋ በአልጋ ሊሆን የሚችለው መንገድ የሀገር ዓላማ ፖለቲከኞቻችን ያላቸውም ዓላማ በአንጻራዊነት ቢያንስ የማንደራደርባቸው ትልልቅ ጉዳዮች ጋር ማንጋጭ ከሆነ ለታሪክ ጸሐፊው አልጋ በአልጋ ነው የሚሆነው። ለምሳሌ የኢትዮጵያ ሕልውና ላይ ጥያቄ ያላቸው ወገኖች እኔ ነኝ ያሉ ፕሮፌሰሮች ናቸው። ብዙዎቹ መጽሐፎች የጻፉላቸው ዛሬ እንደ መጽሐፍ ቅዱስ እየተጠቀሰላቸው እንትን የሚሉ ሰዎች አሉ። ስለዚህ ባለሙያዎቹ ነፃ ሊያወጡ አልቻሉም በዛ ሂደት ውስጥ። እንደውም ሌላ የቤት ስራ ነው የሰጡን። ስለዚህ የታሪክ ባለሙያ ብቻውን ይህንን የቤት ስራ የመወጣት ኃላፊነትም ብቃትም አለው ብዬ አላስብም። ፍላጎትም ስላለው እሱም ሰው ነውና
እና እኔ የሁለቱም ወገኖች ኃላፊነት ሳይሆን ይቀራል። ቅድም ያነበብኳት እቺ ሀገርን በሚስትነትና በእናትነት በማየት ውስጥ በተገለጸው አንድ የሚያሳየው የስልጣን ግንዛቤያችንንም ጭምር የሚል ሀሳብ አለ። ፖለቲከኞቹ እዛ ጋር ነው የቤት ስራቸውን እንትን የሚሉት። ለምን መሰለሽ ምንጣላው ስልጣን የሁሉ ነገር መጨረሻ ተደርጎ ስለሚወሰድ መሰለኝ። የምታጋሪው ነገር ላይ እኮ አትጣይም። ሁሉም አለው። ሁሉም ስለሚጋራው ያለውን ሼር እያደረገ እንትን ስልጣንን ማጋራት የምንችል ስልጣን ያጭር ጊዜ ቢሆን ወይም የመሳሰሉትን ነገር ስልጣን ላይ ያለን እሳቤ የተስተካከለ መሆን አለበት። የተስተካከለ ማለት እንግዲህ አንጻራዊ ነው። ለምሳሌ አካታች እንዴት ነው የሚካተተው? እሱን አላውቅም፣ እኔ ባለሙያ አይደለሁም። ወይንም እንዴት ነው የሚጋራው? ስልጣን እንዴት ነው የሚጋራው? እሱንም ፖለቲከኞቹ የሚሰሩት እንትን ነው። ግን ይሄ አግላይ የሆነውን ለኔ ብቻ ነው የሚገባው፣ ቅድም ያልኩት ቃል አለ አይደለ? የኔ ብቻ ቆንጆ ናት፣ በቃ ማንም ሊጋራኝ አይገባም የሚለው አይነት እሳቤ ወይንም ስልጣን ራሷ ደግሞ ራሷን ለጉልበተኞች አስተካክላ የተቀመጠች ሆና ከተገኘች ጉልበተኛ የሚወስዳት ከሆነ መጣላታቸው ሳይታለም የተፈታ ነው። ለምን ጉልበት ፓርትሊ የእንትን ባህሪ አለው አይደለም? የአውሬ ባህሪ አለው እና በጉልበት አሸንፈሽ የምትወስጂው ከሆነ መጣላታችን ሳይታለም የተፈታ ነው። ስለዚህ የስልጣን መንገዳችንም እንደዛው ነው የሚሆነው ማለት ነው። ስለዚህ ስልጣን ዙሪያ ነው የሚሽከረከረው። ስልጣን ዙሪያ ተሽከረከረ ማለት እዛ አካባቢ ያለው ነገር ተስተካከለ ማለት እኮ አሁን ታሪክም በዛ መልኩ ነው እንትን አሁን ጀግና ማን ነው ብለን ስንል ጀግንነትን የሚወልደው ምንድነው? ጦር ሜዳ ነው አይደለም? በእኛ እሳቤ ያ ለምንድን ነው እዛ የተፈለገው ቦታ ላይ የሚያደርሰው? ጉልበት ነው። በጉልበት አሸናፊ ሆኖ የወጣው እንዲህ መሳሰሉት ማህበረሰባዊ እሳቤዎቻችን በሙሉ እኮ ከዚህ ጋር ነው። አፈርገፊው አባቴ ጀግና አይደለም። የጦር ሜዳ ውሎ እንትን ያለ ሰው አላማው ምንም ይሁን ምን ጀግና ነው። ወደዛ ወደ ስልጣን ስለሚያበቃ እና እዛ አካባቢ መሰለኝ እንትኑ ያለው። ስለዚህ የኛ የታሪክ ባለሙያዎች ኃላፊነት ብቻ አይመስለኝም እዚህ ጋር ያለው ነገር። ፖለቲካዊው ሌላ እንትንም አለው። አክቹሊ ፖለቲካውን ነፃ ማውጣትም ታሪኩን ነፃ ለማውጣት መንገድ መጣሽልኝ። እኔ እንደዛ ነው የማስበው። ማለት አሁን የተለመደ ቃል ነው። ምን ማለት ነው? ፖለቲካን ተውትና ታሪክ አስተምሩ የሚባል ቃል አለ ወይም አይደለም? ታሪክን ያክል ይቅርና ሌላውንም ማህበረሰባዊ ጉዳይ ሰውኛ ነገር ከፖለቲካ ነጥሎ እንዴት ሊሆን ይችላል? እንዴት ባለሙያ አንሆንም እንጂ ሰውን ከፖለቲካ አመለካከት ወይም ከፖለቲካ እሳቤ ነጥለሽ ማሰብ አትችይም። ልክ ከሃይማኖቱ ነጥለሽ ማሰብ እንደማትችው፣ ለቋንቋው ነጥሎ ማሰብ እንደማይችል ውስጣችን ያለ ነገር ነው። ግን ስለሱ ያለን አመለካከት እሱን እንዴት ኦፕሬሽናላይዝ እናድርግ ወይም ስራ ላይ እናውለው በሚለው ዙሪያ ላይ መስተካከል ያለበት ነገር አለ። እዛ አካባቢ ከተስተካከለ ታሪኩም አብሮ ተመጋጋቢ ነው የሚሆነው። እኔ አንዳንዴ የእንቁላልና የዶሮ አይነት የሚመስል ነገርም አለው በእኔ ግንዛቤ ነው ይሄ። ስለዚህ እንደዛ ብዬ ባየው እመርጣለሁ። ስነ ዘዴ ያለው ሳይንስ ነው ብለን ታሪክን ስናስብ ስነ ዘዴውን ነው የምናስበው እንደማለት ነው። ስነ ዘዴውን ተከትለን እንጽፋለን። እዛ ውስጥ ግን እንትን አለችን፣ ስፔስ አለችን ለራሳችን እንትን ስሜት ቦታ የምንሰጥበት እንትን አያጣም። እነዚህ መጽሐፎች ስታነቢ የኔን ስሜት በሙሉ አይተሻል እና እኔ ከመጀመሪያው እስከ መጨረሻው ስነ ዘዴውን አንድም ቦታ ላይ ጣስኩ ብዬ አላስብም። ግን ተከትዬ ነው። ግን የኔ ስሜት አላቸው እና የኔ ስሜት ደግሞ ሀገራዊ ታሪክ እስከሆነ ድረስ ሀገርን ማዕከል ያደረገ ነገር ነው መሆን አለበት ብለው ማምነውም እንደዛ። ምንድነው አንዳንድ ጊዜ ታሪክ ልክ እንደ ልቦለድም አይነት በሚመስል መንገድ የሚነገርበት አግባብ አንዳንድ ጊዜ እንሰማለን። ማንም ሰው ስለሆነ ያለፈ ነገር እንደተሰማው ወይ ያወቀ የሚመስለውን ወይ ደግሞ ማረጋገጥ በማይቻል አይነት ምንጭ እንደፈለገ የሚናገርበት አለመሆኑን የሚመረመር የሚጠየቅና የሚጠናበትም ስነ ዘዴ እንዳለው ጭምር ማሰብ በተለይ ለሚሰማው በጣም መሰረታዊ መስሎ ስለሚሰማኝ። አዎ ጊዜ፣ ቦታ፣ ክስተቱ ራሱ
ምናልባትም ለምን እንዴት በሚሉት ሁኔታዎች ጋር አንዳንዴ እንትን ልትያቸው ማትገዳደሪያቸው ማትለውጫቸው በራሳቸው ጊዜ ፈጠው የሚወጡ እውነቶችን የፈለግሽውን ያህል እንትን ልበል ካልሽ አይቀየሩም። እነሱን ቀየርሽ ማለት ታሪክ አይደለም። በጣም ጥሩ እንግዲህ እንቀጥላለን ዶክተር። ተመልካቾቻችን እየተከታተላችሁ ያላችሁት ከዶክተር ደቻሳ አበበ ጋር የታሪክ ትርጉምን የታሪክን ጥቅም